አልመሸም ገና ጠዋት እኮ አሁን ስታስበው ከዚህ ሁኔታ መውጣት ረፍዷል ምናምን ልታስብ ትችላለህ አረፈደም ገና ጠዋት ነው ምክንያቱም ገና ያንግ ነህ አንተ ትላንትናዎች እንዴትም ሆኖ አልፎ ሊሆን ይችላል ምርጫና ውሳኔ ብለናል አለመወሰን በራሱ መወሰን ነው ለመምረጥ በራሱ መምረጥ ነው ከዛ ሲቀጥል ደግሞ ሰው የመምረጥ ነፃነት አለው የመኖር ግዴታ አለበት ብለናል ስለዚህ አሁን ያንተ ህይወት 50 ሉክ ደብተር ቢሆን የመጀመሪያው ግማሹ የተለያየ ነገር ቢያልፍበት በቀረው ላይ ቆንጆ ነገር መስራት ትችላለህ ማንስ ልሳን ወርቅ ባየሁ ልሳን ወርቅ ባየሁ ከየት ከተማ መጣ አዲስ ሰፈር አዲስ አበባ የሰፈር አዲስ ሰፈር አስኮ አዲስ ሰፈር እንዴ መጣ ወደ መልካም ወጣት የመጣሁት የሆነ ቀን ሲስተር ባል ይወቱ ጋር ነበር ኑንሽ ይባላል ያ ሲስተር ባል ነው ማታ እየጨበስኩ ነው የገተተኝ ማለት ነው እንደቀልድ ማለት እኔ ልቤ ማንንም አሸንፎኝ አቅም ገገማ ነገር ነኝ ሲጀመር እጅም ሰጥቻ አላቅም አንተ ነህ እጄ ያሰጠኝ ሀርድ ሰው ነው በጣም ከዛ ጨብሼ ነው ያደርኩት ጠዋት ላይ ፋዘር የፈጠነ ከፈለልኝ አጎቴ ምናምን በጌታ ናቸው ማዘርም በጌታ ነበርች ነፍሷን ይማርና ሲስተር በጣም ተፍተፍ ብላለች ለባሏ ብላ ነው እሷ ተፈተፍ ያለችው ባሏ ደግሞ ለኔ ብሎ አይደለም ቲኬቱን የቆረጠው ሲገጣጠም ነው ነገሩ ማለት ነው ከዛ ሲገጣጠም ለፍቅሩ ነበር የተቆረጠው ፍቅሩ የሚባል ጀረሳችን ማለት እንደ ነጋታው እኔ በምርቃና ተገኘውል ፋዘር 1000 ብር ቦጋሪ ለብሩ ብዬ ላንተ አዎ ሲሸውደኝ ማለት ነው ደግሞ መላም አልነበረኝም ከዛ 300 ብሯን መታ አርኩባት በርጫ አጎደልኳት ስንት ቀረኝ 700 ብር ቀረኝ አትለኝም እላል እሺ ከዛ ነደ በቃም የሆነ ሾክ ድሙድ ውስጥ ነው ያለሁትና ፋዘርንም ማስቀየም አልፈልግም በጣም ወደዋለሁ ድሩን አጥፍቻለሁ ማልተካውበት ነገር ሙድ ውስጥ ገባው ማለት ነው ማለት ዲሰራተኛ ነኝ ጎበዝ ነኝ እጅ ሰጥቼ አላቅም መመለ ለዚህ ነው ማንንም ያሸንፈኝ መመለሽም ለዚህ ነው ነፃ አስተሳሰብ ለተሻለ ህይወት እሺ ቀጥል ከዛ ፍሬንድ ያስጨንቀኛል እየደወለ አንሄድም እንዴ ምናምን ይላል ፍሬንድ ማለት የት ባል ያው እሱ ሳክስ ላይ ነው ሙሉ ላይ ነው እሱ የራሱ እንዲጎራ ፋሚሊ የሚያራመደ ነው እሱ በኋላ ነገር አለ ከዛ ምንም ነፃውኝ ነው የምነግር እኔ ምንም የምደብቀው ነገር የለም ዛሬ ፍሬውኝ ነው ማጫውት ትላንትና ስትፈታተነኝ ነበር ልክን ከስር ስትለኝ ነበር ከዛ በኋላ ማለት ከራሴ ጋር ማወራቸው ነገሮች ማለት ነው እንዴ አንተ እንዴት ግን እንደ ሌሎቹንም እንደዚህ ነው የምታወራቸው ማለት ነው እኔ ገርሞኛል ማለት ለሌሎቹ የምታወራቸው ነገር እኮ መልእክት እየሰጣቸው እንደሆነ አውቃለሁ የሆነ ሰዓት ላይ ሱሰኛ ራስ ወዳድ ነው ፈሪ ነው አልከኝ ሰውዬ አይፋታኝም እንዴ ምናምን ብዬ ከዛስ ማለት ነው ከዛ ጻፍኩኝ እዚህ ላይ ጻፍኩና የሆነ እየተፋታኝ ምን እሺ ነው ምናምን ብዬ ጻፍኩ ማለት ነው የዛሬን ብትፋታኝ ጸጉሬን ሊያስቆርጠኝ ነው የሰውዬ ጸጉሬን ብትመቆረጥ ምን ችግር የለውም እቆረጠዋለሁ ሲጀመር ከአዲስ አበባ ወስኜ ነው የመጣሁት ማለት ነው ከዛ እቺ ባረቄ ሳሳች ነብስ ይሄ ሁሉ የሚያማምር ቆንጆ ወዝዋል አንድ እንደውም ቢፋታኝስ ምናምን ብዬ ነው ከራሴ ጋር ምጋተተው ማለት ነው አንደኛ ነገር ነው ይሄ ከዛ ሲሪየስ እኮ ግን ፊልም ምንም ይሁን ያወራን አልነበረም ግን ያወራን ነበራ በጣም አውርተኛል በጣም ማለት ነው እኔ እንጃ ለመውጣት ውጣ ምናምን ስትለኝ እኔ እንጃ እዚህ ጋር የተያያዘ ነገር አለና በጣም መውጣት ፈልጊያለሁ ማን ነው ዲያቆን የሆነች ዲያቆን ደግሞ አላቃትም እያለቀሰች ምናምን ነገር እንደውም ካልወጣህ ምናምን ነገር አለኝ ማለት ነው ካልወጣማ ካጠገብ አልለይም ምናምን እባክሽ አልወጣም አልኩት ታገስከኝና እዛ ሰዓት ድረስ እየፈተንከኝ እንደሆነ እየገባኝ ነው የመጀመሪያ ቀን እስሽ ድራፍት እየጠጣ በባዶ ድራፍት ጠጣላ አልከኝ እዚህ ቤት የመጀመሪያ አዱ የገባን ቀን ከዛስ አረቄ ቤት ተፈተነ የገባህ ምናምን ብለኛል የዛን ቀንም አልወጣም አልኩ ትላንትና አልወጣም አልኩ 6 ቀን የሚገርም ነገር እንቅልፍ አልተኛውም ዶርም ላይ ማለት ነው እሺ የዶርም ልጆች ማታ ራቁቴን ያያችሁኝ እስቲ እጃችሁን አውጡ አይተውኛል እጃችሁን አውጡ ስዞር ማለት ነው ራቁቴ አንድ እንቅልፍ አልተኛውም ሌሊቱን ሙሉ ማለት ነው ጭንቅ ብሎኝ ይሁንዬ እዛ ጋም ደግሞ ሱሪ እያልኩ ስመላለስ ነበረ በቃ እንደ ሰው ነው እያወራኝ የነበረው እንደዚህ በቃ እንደ ሰው ስታወራኝ ነበር ለኔ ነው ግን የሚታወቀኝ እኮ ይሁንዬ ፈትነኛል ሱሪ ልል ነው የመጣሁት ይሁንዬ አንደኛ ከእህት ባል ጋር ነው ወደዚህ የመጣው ምን እየሰራ ነው የምትውለው ሰፈር ዲሰራተኛ ነኝ አለው የተባልኩ ዲሰራተኛ ነኝ ጎበዝ ነኝ ደግሞ ከዛ ብሩን ፈታልበታለሁ ማንንም አያዘኝም ሲጀመር ቤተሰብ አያዘኝም በራሴ ነው ሙሉ በዚህ እኮ ነው ማንንም የማያሸንፈኝ ገብቷል አይደለ እጅም አልሰጠውም ለዚህ ነው እጅ ሰጥቼም አላቅም አልሰርቅም ሰፈር ሰው ያቀኛል ጎበዝ ዲሰራተኛ ነኝ ፈራ ትላንትና ጸጉሬን ሊያስቆርጠኝ ነው ብለ ፈርቻ አይደለም መውጣቱን ፈራው ሚዲያ ላይ መውጣቱ ሰፈር ላይ መታየቱ አሁን ታዲያ እንዴት መጣ አሁን የመጣውበት ማታ ጨንቆኝ አደርኩ ይሄው አይተውኛል ራቁቴን ስዞር እና መፈታትና እንደዚህ ሆኜ ሰፈር አልሄድም ለምን መጣው ብዬ ደግሞ ከራሴ ጋር ወራው ማለት ነው እና ማንነኝ እኔ ከዛ ተጨቃጨቁ ከራሴ ጋር
እኔ እንጃ የሚገርም ነው። እልኸኛ ነኝ። እጅ ሰጥቼ አላቅም ለማንም፣ ለቤተሰብ እጅ ሰጥቼ አላቅም ለማንም ማለት ነው። እዚህም የመጣሁበት ምክንያት ማለት ነው ነገርኩ። ባንጉቲ ነው የመጣሁት። ባንጉቲ ቀን ቃምኩኝ 700 ብር ያስኩኝ። ፍሬንድ አቻኮለኝ። ከዛ ልባብ ምናምን አልኩኝ። ከዛ አየር ላይ ታታታ አልኩኝ በርጫዬ። ከዛ አረቄ የፈጠነ አንድራኒ ግም አልኩበት። አንድራኒ ማለት 5 መለኪያ ማለት ነው። ሙድ አልሰጠኝም። ሁለት አይነት ሙድ ላይ ነው ያሉት፣ ወይ ጨብሱ ላይ አይደለም ወይ ምርቃና ላይ አይደለም። ከዛ ዳይ ብሎን ሲመጣ የታደረን ይሄ ምን ነበር ስፈር የሚባለው ከአዲስ አበባ ገርጂ አደረን። ገርጂ ስንገባ ደንግጫለሁ። ዱብ ያለ ሙድ ላይ ነው ያሉት ማለት ነው። ከዛ እዛ አደረን። ከዛ አላመንኩም እዛ ማደረን ማለት ነው። የሐዋሳ ባስ መጣ። የሐዋሳ ባስ ሲመጣ የሆነ ልጅ አገኘው ሲሻጨስን ምናምን እዛ ጋር። ወደዚህ እሁድ ለታ መጣችሁ። እንደመጣችሁ ደግሞ እሁድ ለታ አገኘኝ። ከዛ እንዳገኘኝ እዛ ጋር ሾፍከኝ ማለት ነው። እና ፎቶ ተነሳ። እኔ ማህበራዊ ሚዲያ እስካሁን ከዛሬ እንደውም ስልኬ ዛሬ ገና ነው ቻርጅ አረኳት። ይሁን በጣም ሪስፔክት ሰጥቶኛል። ጃዬ ግባልኝ ማይለኝ የለም። ቺኮቹ ይቅርታ ከበነሽ ይነኩኝ ይቅርታ ምናምን ኬፍ በብዛት ነው ያስጠላል። ኬፍ በብዛት ይኸው እያዩኝ እኮ ነው። ሁሉም እኮ እያዩኝ እኮ ነው። ቡና ቦታ ሲሄድ ኬፍ ነው። አሁን ከዚህ ስትመለስ እንዳመጣጥ መሆን አፈልግ። ኧረ እንዴት አባቴ እሱ እኮ ጨንቆኝ እኮ ነው። አይነፋም ይሁን እንጂ አይነፋም። እሺ ነው እንዳረግልህ የምትፈልገው? ፍትት ነው። አይ ፍትት ወደው ነው ድሬዱ ይመቸኛል። ኖርማል ነው ግን ያው ሱስ ጎርቶኛል። ጋቢኔንም ቀይሩታል። ሌላ ታሪክ ውስጥ ነኝ። ባልቆረጠ ብዙ በቃ ያው ምንም ትረሙድ ውስጥ ያለሁት ግን ይሁን ግን አንደኛ ነሽ። እሺ አመሰግናለሁ። እግዚአብሔር ይረዳሃል። አልመሸም፣ ገና ጠዋት እኮ ነው። አሁን ስታስበው ከዚህ ሁኔታ መውጣት ረፍዷል ምናምን ብለህ ልታስብ ትችላለህ። አልረፈደም፣ ገና ጠዋት ነው። ምክንያቱም ገና ያንግ ነህ አንተ። ትላንትናዎች እንዴትም ሆኖ አልፎ ሊሆን ይችላል። ምርጫና ውሳኔ ብለናል። አለመወሰን በራሱ መወሰን ነው። ለመምረጥ በራሱ መምረጥ ነው። ከዛ ሲቀጥል ደግሞ ሰው የመምረጥ ነፃነት አለው፣ የመኖር ግዴታ አለበት ብለናል። ስለዚህ አሁን ያንተ ህይወት 50 ሉክ ደብተር ቢሆን የመጀመሪያው ግማሹ የተለያየ ነገር ቢያልፍበት በቀረው ላይ ቆንጆ ነገር መስራት ትችላለህ። ወድሃለሁ፣ ጸልይላለሁ። ከዛ በደንብ ፈሽ ብለህ ነው የምትሄደው። ወድሃለሁ። ቻው። በኔ የጀመረው የእግዚአብሔር ሥራ የሚቆም አይደለም በተልካሻ ስፍራ። በኔ የጀመረው የእግዚአብሔር ሥራ የሚቆም አይደለም። ጠላት ጆሮው ይስማ የጀመረው አምላኬ ታማኝ ነው። የጀመረው ኢየሱሴ ታማኝ ነው። የጀመረው አምላኬ ታማኝ ነው። የጀመረው ኢየሱሴ ታማኝ ነው።